የካፕል ፎቶ ነው። በስራ ለምን ተረጋግተህ ትዳርሽ ከሱ ጋር ተነጋግራችሁ ይሁን አንተ ራስህን ነፃ ለማውጣት ፈልገህ ከሆነ እንደዚህ እያደረክ ያለኸው ወደ ራስህ ብትመለስ ይሻላል። ድጋሚ ወደ ስነ ስርዓት በቃ ይበቃሽ። በዚህ ሰዓት እንደዚህ አይነት እንትን ውስጥ መገቢበት አይደል? አይንሽም በጨዋሽ ያንን ታሳቢ አድርጌ ነበር ብዙ ነገር የተውኩት። እርግዝና ማለት ቀላል ታሳቢ አድርግ። ቅመምዬ የኔ ቆንጆ ምንም ነገር ስላላወሩ ማለት ምንም ነገር አላወራችም እና ደስ ብሎኛል የኔ እናት። ሌላው መጨረሻው ላይ ካሜራው ሶስታቸው አንድ ላይ ነው የወጡት ማለት ነው። ያ ማለት ነገሩ በቅርቡ እንደሚፈታ ያስታውቃል ማለት ነው። እንግዲህ ጦርነቱ እንደቀጠለ ነው። ያው ትላንትና እኮ ትልቅ ሚስቴክ እንደሰሩ ነግራችሁ ነበረ። ዛሬ እዩ ደስታችን የቀማችን በእውነት። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ሰላማችሁ ይብዛልኝ። እንግዲህ ቪዲዮን እንዳያችሁት እዩ የልጅ አባት አንተነህ ወይ የኔ የልጅ አባት ምትመርጥልኝ ምታመጣልኝ የልጅ አባት ማቀውኔ ራሴ ነኝ ብላለች። እኔ እንደተረዳሁት ማለት ነው የልጁ አባት ብሩክም ልጁም አይደሉ እንደተረዳሁት ማለት ነው። ማለት ሁለቱም አይደሉ ማለት እኔ እንጃ። እኔ በዚህ ነው የዛሬው እንጃ እንትን ድራማ ፓርትቱ ጀምረዋል ልበል ማለት በቃ አልተረዳሁትም። የዛሬው ምንም ሊገባኝ አልቻለም። እስኪ የምናይ ይሆናል ከዚህ በኋላ። ነገ እሷ ቤት ነው የሚመጡት እርግጠኛ ነኝ። የምናይ ይሆናል። ግን ስራ እንደሆነ እመኑ። በእውነት ይሄ ምንም በቃ ከእውነት የራቀ ነው። እንደዚህ አይነት እውነት የለም በጭራሽ ማለት ነው። ስለዚህ እሱ ብሩክ እኔ የጃኬትህ ነገር በጣም አሳስቦኛል የእውነት የሆነ ነገር በቃ የሆነ ነገር ሲመጣ ምናምን በቃ ጸጉሩ ማየት ማሻሻት ጃኬት ማውለቅ በቃ ቅብጥ ነው የሚለውና እንግዲህ ቆፍጠን በል ማለት ነው። እና ልጁ የልጇም አባት አይመስለኝም፣ ግን ደግሞ ፍቅረኛ እንደሆነ ያው ብዙ ፎቶ ማሳይ ፎቶ ደግሞ በአሁኑ ሰዓት እኔ እንጃ እነ ብሩኬ ምንድን ነው የምታደርጓቸው እንዴ? ሳይጋቡ እያጋባችሁ እያሳሳማችሁ ልጅ እያሳቀፋችኋቸው እየሞሸራችኋቸው እንዴ? እነሱ እንደዚህ አይነት ፎቶ ራሱ ሳይነሱ እኮ እናንተ ስታይል እያሳያችኋቸው እና የነሱ ይሄ ያደርጉ ማለት አይደለም። ግን ደግሞ እኔ እንጃ አሁን ይሄንን ፎቶ ቤተክርስቲያን ላይ ነው የተነሱት። መሀል ያለውን አላውቀውም። አንዱ ልጁ ነው፣ አንዱ ኢየሩስ ናት። ብቻ ግራ ያጋባል። የዛሬው እውነቱ ለመናገር ኮንፊውዝ ያደርጋል። እንደምታስቡ እናንተ ስታስቡት ትላንትና የልጅ አባት ነው ልጄ ነው ብዬ አምኜ ተቀብያለውን አለው እና እሷ የልጅ አባት ነው ብላ ዛሬም እሷ ልጅህ ነው ልትቀበል ፈለጋችሁ በቀላሉ እረጉድ ፈላ። ገና ትሄዳለች፣ ይቀጥላል። በዚህ የሚያቆም እንዳይመስላችሁ ይቀጥላል። እንግዲህ ምክንያቱም የሚያሳምን ነገር ስላልሆነ ማለት ነው። እና ብሩክ ትንሽ ትላንትና ቀበጠብን እኮ ማለት በቃ ማለት ያ ማለት ልጅ የሚለው ነገር እሱ በጣም አሳምኖ እንትን ብሎታል። ብቻ በቃ በጣም ነው ቀፎታል። ልጅ አባት ነው የሚለው ነገር እሱም ማስወገድ ነው የፈለገው። ለዛ ነው የቸኮለው ማለት ነው። እንግዲህ ያው ዛሬም ቸኩልሃል እያለችው ነበረ። ያንተ ስም ለማጥራት ነፃ ለማውጣት ምናምን እያለችው ነበረ። እንግዲህ ምናይ ይሆናል። ዛሬ ቦምብ የዛሬውማ በቃ እንትን ዛቻ ሁላ አለበት። እስኪ ምን እንደምታመጣ ምናይ ይሆናል። የሚመጣውን ተዘጋጅበት ነው ያለችው። ቪዲዮ ነው ምንድን ነው አይታወቅም። እንግዲህ እሱ ምንም በዚህ ናክል እሱ እንደዚህ እንትን ከሆነ ቅመምዬም በቃ እኔ እርግጠኛ አንተ ራስህ ኮንፊውዝድ ሆነ እኔ አሁንም ላምንህ አልችልም ብላለች። እና የዛሬ እሱ ስራ ግራ ተጋባ ራሱ ነው ግራ ተጋብቶ እኛንም ግራ ያጋባን ኮንፊውዝድ ሆነ ተጠራጠረው ማለት ነው። እና ይሄ ነገር ደግሞ ዋጋ ምን ያህል እንደሚያስከፍል ብቻ ያም ሆነ ይሄ ስራ ነው እየሰሩት ያሉት። ቤተሰብ ምንም ነገር እንትን አትበሉ። የምናይ ይሆናል የሚቀጥለውን። ያው ነገ በእሷ ቤት እንደሚመጡ እርግጠኛ ነኝ። ምክንያቱም እሷም ቻናል ከፍታለች። ያው ሁለቱም እሱም ቻናል አለኝ እያላን ነበረ። ልጁም ቤት ይመጣሉ።
እንግዲህ በየራሳቸውን ቻናል ሊያሳድጉ ነው ማለት ነው። ስለ ድምፄ በጣም ይቅርታ፣ በእውነት በጣም ይቅርታ። የአይሲ ድምፅ ገብቷልና ይቅርታ የኔ ውድ ቤተሰቦች እና ምናየው ይሆናል።